እስቲ አንድ ጥያቄን ልጠይቃችሁ። ጠዋት ላይ ቡናን የምትጠጡት በባዶ ነው ወይንስ ደግሞ በስኳር ወይም በጣፋጭ ነገሮች? መልሳችሁን በኮመንት ላይ አስፍሩልኝ። በየቀኑ ጠዋት የምትጠጡት ጣፋጭ ቡና በሰውነታችሁ ውስጥ በዝምታ ለሚሰራጭ ገዳይ በሽታ ነዳጅ እያርከፈከፈበት እንደሆነ ታውቃላችሁ? ይህ የምትጠጡት ጣፋጭ የሆነ ቡና ለአንዳንዶቻችሁ ጠዋትን ማደሻ ሳይሆን ወደ ስኳር በሽታ የምታደርጉትን ጉዞ የሚያፈጥን መርዝ ሊሆን ይችላል። በሚሊዮኖች የሚቆጠሩ ሰዎች የስኳር በሽታ ምልክት እያሳያቸው ነገር ግን ሳያውቁት በጣፋጭ ቡና የስኳር በሽታውን ያባብሱታል። በዓለማችን ላይ በሚሊዮን የሚቆጠሩ ሰዎች ቀናቸውን በስኳር ጣዕም ባላቸው ሲረፖች እናም በጣፋጭ ክሬሞች በተሞላ ቡና ይጀምራሉ። ነገር ግን ሰውነታችሁ አስቀድሞ የደም ስኳር ችግር የመጀመሪያ ምልክቶችን እያሳየ ከሆነ ያ የጣፋጭ ቡና ልምዳችሁ በባሰ ሁኔታ ላይ እንጨት መጨመር ወይም ደግሞ ነዳጅ ማርከፍከፍ ሊሆን ይችላል። ታዲያ በዛሬው ቪዲዮአችን ውስጥ ፈጽሞ ችላ ልትሏቸው የማይገቡ 7 የስኳር በሽታ ምልክቶችን እገልጽላችኋለሁኝ። እናም እሱ እያጋጠማችሁ ከሆነ ጣፋጭ ቡና ለምን የተሳሳተ ምርጫ ሊሆን እንደሚችልም አብራራለሁ። እስከ መጨረሻው ድረስ አብራችሁኝ ቆዩ። ምክንያቱም 7ኛው ምልክት በጣም ችላ ከተባሉ የማስጠንቀቂያ ምልክቶች ውስጥ አንዱ ነው። እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ጥያቄ ካላችሁ ጥያቄያችሁንም በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ እንጀምር። አንደኛ፣ ሁልጊዜ መጠማት ከገጠማችሁ ነው። ምንም ያክል ውሃ ብትጠጡ ቀኑን ሙሉ የጥማት ስሜት ይሰማችኋል? ከፍተኛ የጥማት ስሜት ከፍተኛ የደም ስኳር ካላቸው ጥንታዊ የማስጠንቀቂያ ምልክቶች ውስጥ አንዱ ነው። የግሉኮስ መጠን ሲጨምር ኩላሊቶቻችሁ ትርፍ ስኳሩን በሽንት በኩል ለማስወገድ ጠንክረው ይሰራሉ። ይህ ደግሞ ሰውነታችሁ ከተለመደው በላይ ፈሳሽን እንዲያጣ ያደርገዋል። በየቀኑ በቡና ላይ ብዙ የሻይ ማንኪያ ስኳርን መጨመርን አስቡ። እነዚያ ተጨማሪ ስኳሮች በደም ውስጥ ባለው ግሉኮስ ላይ የላቀ ጭማሪን ሊያስከትሉ ይችላሉ። ይህም ጥማትን ያባብሰዋል። ያለማቋረጥ ወደ ውሃ የምትሮጡ ከሆነ ከጣፋጭ ቡና ወደ ያልጣፈጠ ቡና ወይም ደግሞ አነስተኛ ስኳር ወዳለው ቡና መቀየር ይኖርባችኋል። ሰውነታችሁ ለዚህ ያመሰግናችኋል። ሁለተኛ፣ ተደጋጋሚ የሆነ ሽንት መሽናት ነው። ከተለመደው በላይ ወደ መጸዳጃ ቤት ብዙ ጉዞዎችን እያደረጋችሁ ነው። ከፍተኛ የደም ስኳር ከህብረ ህዋሳት ወይም ደግሞ ከቲሹ ውሃን ይስባል እናም ኩላሊቶችን ትርፍ ግሉኮስን እንዲያጣሩ እናም እንዲያስወግዱ ያስገድዳቸዋል። ተደጋጋሚ ሽንት በተለይም በሌሊት ጊዜ ይገጥማችኋል። ብዙ የቡና መጠጦች በሚያስገርም ሁኔታ ከፍተኛ መጠን ያለው ስኳርን ይይዛሉ። አንዳንድ የካፌ መጠጦች ደግሞ ከአንድ ጣሳ ለስላሳ መጠጥ የበለጠ ስኳርን ይይዛሉ። አስቀድመው ተደጋጋሚ ሽንትን እያስተዋላችሁ ከሆነ ጣፋጭ መጠጦችን መቀነስ፣ ጣፋጭ ቡናን ጨምሮ ማለት ነው፣ አላስፈላጊ የደም ስኳር መጨመርን ለመከላከል ይረዳችኋል። ሶስተኛ፣ የማያቋርጥ ድካም ነው። በቂ እንቅልፍን ካገኛችሁ በኋላም እንኳን የመዛል ወይም የመጫጫን ስሜት ይሰማችኋል። የደም ስኳር በአግባቡ ካልተያዘ ግሉኮስ ለኃይል ወደሚያስፈልግበት ህዋሳት ወይም ደግሞ ሴሎቻችን ውስጥ በብቃት መግባት አይችልም። በዚህ ምክንያት ሰውነታችሁ የደካማነት የመተኛትናም የመዛል ስሜት ሊሰማውም ይችላል። ብዙ ሰዎች ለፈጣን የኃይል ማበረታቻ ሲሉ ይበልጥ ጣፋጭ የሆኑ የቡና መጠጦችን በመጠጣት ምላሽን ይሰጣሉ። እንደ አለመታደል ሆኖ ይህ የደም ስኳር መውጣትና መውረድን ዑደት ሊፈጥር ይችላል። ይህም የበለጠ የድካም ስሜት እንዲሰማችሁ ያደርጋል። ድካምን በስኳር ከመሸፈን ይልቅ ዋናውን መንስኤ መመርመር
ተገቢ ነው። አራተኛ ብዥ ያለ እይታ ነው። እይታችሁ አልፎ አልፎ ብዥ ሲልባችሁ አስተውላችኋል? ከፍተኛ የደም ስኳር በአይን ውስጥ ያሉትን ጥቃቅን የደም ስሮችና የፈሳሽ ሚዛንን ሊጎዳ ይችላል። በተለይም የደም ስኳር መጠን በከፍተኛ ሁኔታ በሚለዋወጥበት ጊዜ እይታ ቀኑን ሙሉ ሊቀያየርም ይችላል። ጣፋጭ ቡና በፍጥነት የሚመጠጥ ከፍተኛ መጠን ያለው ስኳርን በማቅረብ ለእነዚያ መለዋወጦች አስተዋጽኦን ያደርጋል። የብዥታ እይታ በተደጋጋሚ የሚታይ ከሆነ የሕክምና ትኩረት ሊሰጠው ይገባል። በተለይም በዚህ ዝርዝር ውስጥ ካሉ ሌሎች ምልክቶች ጋር ሲጣመር። አምስተኛ ቀስ ብለው የሚድኑ መቆረጦች እናም ቁስሎች ከገጠማችሁ ነው። ትናንሽ መቆረጦች እናም መቧጨሮች ወይም መቁሰሎች ለመዳን ረጅም ጊዜ እየወሰደባችሁ ነው። ከፍ ያለ የደም ስኳር የደም ስሮችን ሊጎዳ እናም የደም ዝውውርንም ሊያስተጓጉል ይችላል። በተጨማሪም የሰውነትን የተፈጥሮ የመፈወስ ሂደቶች ላይ ጣልቃም ሊገባ ይችላል። ቁስሎች ቀስ ብለው ሲድኑ የግሉኮስ መጠን ለተወሰነ ጊዜ ከፍተኛ ሆኖ እንደቆየ ሊያመለክት ይችላል። በዕለት ተዕለት እንቅስቃሴያችሁ ውስጥ ጣፋጭ መጠጦችን መጨመር የደም ስኳር አስተዳደርን የበለጠ ከባድ ሊያደርገው ይችላል። አነስተኛ ስኳር ያላቸውን አማራጮች መምረጥ ለአጠቃላይ ጤና ድጋፍ ቀላል የሆነ እርምጃ ነው። ስድስተኛ የረሃብ መጨመር ነው። ከተመገባችሁ ጥቂት ቆይታ በኋላ እንደገና ይርባችኋል? ግሉኮስ ወደ ህዋሳት በብቃት ከመግባት ይልቅ በደም ውስጥ በሚቆይበት ጊዜ የማያቋርጥ ረሃብ ሊከሰት ይችላል። በደም ውስጥ ብዙ ስኳር እየተዘዋወረ ቢሆንም እንኳን ህዋሳታችሁ በመሰረቱ ነዳጅ እንደሚያስፈልጋቸው ምልክትን እየሰጡ ነው። ጣፋጭ የቡና መጠጦች ይህንን ዑደት ሊያባብሱትም ይችላሉ። የደም ስኳር በፍጥነት መነሳትናም መውደቅ በኋላ ላይ የበለጠ ረሃብንናም ምኞትንም ይቀሰቅሳል። በቂ ብትመገቡም ያለማቋረጥ የረሃብ ስሜት የሚሰማችሁ ከሆነ ለደማችሁ ስኳር ጤና የበለጠ ትኩረትን የምትሰጡበት ጊዜ ነው። ሰባተኛ የቆዳ ጠቆር ያሉ ክፍሎች ነው። ይህ በጣም ችላ ከተባሉ የስኳር በሽታ ምልክቶች ውስጥ አንዱ ነው። ጠቆር ያሉና ልክ እንደ ቬልቬት የለሰለሱ የቆዳ ክፍሎች ብዙውን ጊዜ በአንገት፣ በብብት፣ በክርን ወይም በጣቶች መገጣጠሚያ ላይ የሚገኙ አንዳንድ ጊዜ የኢንሱሊን ሬዚስታንስን ሊያሳዩ ይችላሉ። አካንቶሲስ ኒግሪካንስ ተብሎ የሚጠራው ይህ ሁኔታ ብዙውን ጊዜ ከፍ ካለ የኢንሱሊን መጠንናም ከአይነት 2 የስኳር በሽታ ተጋላጭነት መጨመር ጋርም የተያያዘ ነው። ብዙ ሰዎች እነዚህን የቆዳ ለውጦች እንደ ቆሻሻ፣ እርጅና ወይም ደግሞ የተለመደ የቆዳ ቀለም አድርገው ያስወግዷቸዋል። ነገር ግን እነሱ ሰውነታችሁ ጥልቅ የሆነ ነገር እየተከሰተ መሆኑን የሚያመለክትበት መንገድ ሊሆኑ ይችላል። እነዚህን ጠቆር ያሉ ቦታዎችን በቆዳችሁ ላይ ካስተዋላችሁ በተለይም በዚህ ቪዲዮ ውስጥ ካሉ ሌሎች ምልክቶች ጋር አብሮ ከመጣ ከጤና ባለሙያ ጋር መወያየት ተገቢ ነው። ታዲያ ጣፋጭ ቡና ለምን ችግር ሆነ ካላችሁ ቡና ራሱ የግድ ችግሩ አይደለም። እንዲያውም ተራ የሆነ ጥቁር ቡና በጣም ጥቂት ካሎሪዎችንናም ምንም ስኳርን አይይዝም። ችግሩ ግን ብዙውን ጊዜ የሚመጣው ከምትጨምሩት ነገሮች ነው። ከገበታ ስኳር ማለትም የጠረጴዛ ስኳር የምንለው በተለምዶ የምንጠቀመው ነጭ ስኳር ማለት ነው። ጣዕም ያላቸው ሲረፖች፣ ከጣፋጭ ክሬሞች፣ የቸኮሌት ጣዕሞች የሚዘጋጅ ጣፋጭ የሆነ ቡና ከሆነ ነው። አንዳንድ የቡና መጠጦች በአንድ አገልግሎት ወይም በአንድ ኩባያ 30፣ 40 ወይም ደግሞ ከዚያ በላይ ግራም የተጨመረ ስኳርን ይይዛሉ። ቀደም ሲል የኢንሱሊን ሬዚስታንስ ወይም ደግሞ የስኳር በሽታ ምልክቶች ለሚታዩባቸው ሰዎች እነዚያ የተጨመሩ ስኳሮች ለከፍተኛ የደም ስኳር መጨመር አስተዋጽኦን ያደርጋሉ። ታዲያ ጤናማ የሆኑ የቡና ምርጫዎች የምንላቸው በቡና የምትደሰቱ ከሆነ እነዚህን አማራጮችን ተጠቀሙ። ጥቁር ቡናን ንጹህ ምንም ያልተጨመረበትን መጠጣት፣ ቡና ካልጣፈጠ የወተት ጠብታ ጋር አንድ ላይ መጠጣት፣ ያልጣፈጠ የአልመንድ ወተትን አንድ ላይ መጠጣት፣ እንዲሁም ቀረፋን ለጣዕም ከፈለጋችሁ
በቡና ውስጥ መጨመር፣ በጤና ባለሙያችሁ ደግሞ ከተፈቀደ አነስተኛ መጠን ያላቸው የተፈጥሮ ማጣፈጫዎች ማለትም እንደ ማርን መጠቀም ትችላላችሁ። ነገር ግን በጣም አልፎ አልፎ ከሆነ ነው። ምክንያቱም ማርም የተፈጥሮ ስኳር ስለሆነ አዘውትራችሁ የምትጠቀሙ ከሆነ እሱም የደማችሁን ስኳር ይጨምረዋል ማለት ነው። በሂደት ደግሞ ስኳርን በጊዜ ብዛት መቀነስ ወይም ማስወገድ ያስፈልጋል። ታዲያ በትንሹ የሚደረጉ ለውጦች በተከታታይ ሲተገበሩ ትልቅ የሆነ ልዩነትን ሊያመጡም ይችላሉ። ከእነዚህ ምልክቶች አንዱ ማጋጠም ማለት ወዲያውኑ የስኳር በሽታ አለባችሁ ማለት አይደለም። ነገር ግን ከነዚህ መካከል ብዙዎቹ የሚታዩባችሁ ከሆነ ከጤና ባለሙያ ጋር መነጋገር እናም የደማችሁ ስኳር እንዲመረመር ማድረጉ ብልህነት ነው። እናም እነዚህን የማስጠንቀቂያ ምልክቶች እያያችሁ ከሆነ ጣፋጭ ቡናን መቀነስ ለመጀመር ጥሩ ሰዓት ነው ማለት ነው። ታዲያ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉ፣ ሰብስክራይብ ማድረጋችሁን እናም ጣፋጭ ቡናን ለሚወድ ሰው ሼር ማድረጋችሁን እንዳትዘነጉ። የጤና ጉዞአችሁ በየቀኑ ከምታደርጉት ምርጫዎች ይጀምራልና። ስለተመለከታችሁኝ እጅግ አመሰግናለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።